ዶክተር እባክሽ የወንድሜ የጤና ሁኔታ እንደው ለተመልካች ብታሳውቂልን። ብዙ ተመልካች በጣም ብዙ ኦዲየንሶች አሉንና አብዛኞቹ የአብርሃም የጤና ሁኔታ በጣም እያሳሰባቸው ጤነኛ አይደለም እያሉ ብዙ የተለያዩ ሀሳቦችን ያጋራሉና እስኪ እባክሽ እንግዲህ አንቺ ሙሉ ምርመራም አድርገሽለታልና እስኪ እባክሽ የጤና ሁኔታ ብትነግሪልን ብሎ እንግዲህ ኤፍሬም ዛሬ አንድ ትልቅ ስራ ሰርቷል። እውነት ነው። አብርሃም በትላንትናው ዕለት እንግዲህ ራሱን ስቶ ወድቋል። አብርሃም እንግዲህ ራሱን ስቶ የወደቀበት ዋናው ምክንያት እንደምታውቁት ጭንቀት ነው አይደለም። የታመመ ሰው ይቅርና ጭቅጭቅ ያልታመመ ጤነኛውም ሰው በሽተኛ ነው የሚያደርገው። በአጠቃላይ ጭቅጭቅ ሰላምን ይነሳል። ሰላምን እነሳችሁ ማለት ደግሞ ጤናችሁን አጣችሁ ማለት ነው። እንግዲህ ዶክተርም የአብርሃም የጤና ጉዳይ ወይም ደግሞ የምርመራ ውጤት እንደሚያሳየው በጣም በሙሉ ጤነኝነት ላይ ያለ ሲሆን ግን ደግሞ ፊዚካሊ የሚታይበት ጭንቀት አለ። ስለዚህ አብርሃም አሁን ያለበት ሁኔታ ምንድን ነው ማለት እሱን የማያስደስተው ነገር በዙሪያ አለ ወይ? የቤተሰብ ጭቅጭቅ አለ ወይ? ትዳሩ ላይ የሆነ ጭቅጭቅ እንደዚህ አይነት ነገሮች አለ ወይ? እስኪ እሱን ነገር ብትነግረን ብላ እንግዲህ አብርሃም ጠይቀው ነበረ። አብርሃም እንግዲህ ያው ከባለቤቴ ጋር ግጭት ነበር፣ ግን አሁን ሰላም ፈጥረን በጣም ከልጄና ከባለቤቴ ጋር በጣም ደስተኛ ነን ብሎ እንግዲህ መልሷል። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅር አብዝቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ለማሳወቂያችሁ ኮሜንት ላይ አስቀምጡልኝ። ተለመደው እንግዲህ በጣም ብዙዎች እንግዲህ የአብርሃም የጤና ጉዳይ እያሳሰባችሁ ነበር። አብርሃም ምን ሆኖ ይሆን እያላችሁ እንግዲህ ሰዓቱን ስጠብቁ ነበረ ቪዲዮ ፖስት የሚደረግበትን። እንግዲህ አብርሃምም ከሩታ እንዲሁም ደግሞ ከቤተሰብ ጋር ተመልሰው መጥቷል። እንግዲህ በተለይ ዳኒ በጣም እንዴት ነው ነገሮችን በጣም እያወዛገባቸው ነበር። በቃ እሱ ከሳሽ፣ እሱ ፈራጅ፣ እሱ ዳኛ አይነት ነገር ነበር እየሆነ የነበረው። በዛሬ ቪዲዮ ደግሞ ቡዜ በጣም የተረጋጋች አይነት ሴት ሆና አይቻታለሁ። ግን በጣም ከገረመኝ ነገር እንግዲህ ምንድን ነው ሄርሜላ አንዳንድ ቃላቶች ስጠቀም እያዩዋት ነበረ። ቃል የገባውልህን አደርግልሃለሁ በጣም እዛ ቦታ ላይ ሊነገሩ የማይገቡ ቃላቶች ስትጠቀም ነበር። የአብርሃም የጤና ጉዳይ ሲሆን ያሳሰባት አብርሃም ወደ ባለቤቱ መመለሱን አሁንም እያሳሰባት ያለው እንጂ የአብርሃም የጤና ጉዳይ ራሱ ሄርሜላ እያሳሰባት አይደለም። በጣም ሲጨቃጨቁ ነበረ። ጭራሽ ይባስ ብሎ እንግዲህ ሩታ ባለቤቱ ናት፣ የልጁ እናት ናት አይደለ? እጇን ስትመነጭቃት እንደዚህ ነገሮችን እያየው ነበረ። በነገራችን ላይ ሩታ በጣም ትዕግስተኛ ሴት ሆና ነው እንጂ እዛ ጋር ብዙ ነገር መፍጠር ትችል ነበር። ግን አስባችቷል። እዛ ጋር ልጁ ታሞ እንግዲህ እስከሚነቃ ድረስ ግሉኮስ ተሰጥቶት ማለት የእሱ የጤና ጉዳይ ሳያሳስባት ሄርሜላም ይህ ጭቅጭቅ ጅናንሹ አትንኪው አንቺ አስመሳይ ነሽ የተለያዩ ነገሮች ለሩታ እያለቻት ነበር። ግን ማለት ማናት እሷና ነው ሄርሜላ ሩታን ለመናገር ራሱ የቻለችው? የእውነት እንዴ አያችሁ ሩታን እስኪዋት እንዴት ስትንሰፈሰፍለት እንደነበረ፣ እንዴት ደንግጣ እንደነበረ፣ እንዴት በስስ ስታየው እንደነበረ። ፍቅር ማለት ይሄ የእውነተኛ ፍቅር ሲሆን ነው፣ እንደ አንቺ እንደ ሄርሜላ ማስመሰል ሲሆን። በነገራችሁ ላይ አታፍሪም እንዴ? አንቺ ምን የሚሰማሽ ስሜት የለም? የሆነ እንዴት ነው ሼም አይዝሽም? ያንቺ ያልሆነን ሰው የራሴ ለማድረግ ብለሽ የማትቆፍሪው የማታረጊው ነገር የለም። በጣም ሼም እኮ ነው የእውነት በጣም በጣም ሼም ነው። ተወጇል ሻርላ አብርሃም ልቀቂው። አንዳንዴ ሰዎችን ሲወዱ ለሚወዱት ነገር እኮ እንዴት ነው ይለቁታል። በቃ ምርጫውን ያከብሩለታል እንጂ ግድ ያኔ ካልሆንኩ ብሎ እንዴ። እስኪ እሱ ራሱ ካልፈለገሽም ስታቅፈው እሷን ነበር ሲጠጋት የነበረው፣ እጁን ሲይዛት ነበር። እያንዳንዱን ሪያክሽን ከተመለከታችሁ ማለት ምንም ተኝቶም ቢሆን አላደለ እስከሚነቃም ባለው ፓርትም ቢሆን ይሆናል አይደለ ስትይዘው ይዛት ነበረ። ብቻ ብዙ ነገሮችን እኔ እየተመለከትኩኝ ነበረ ከሩታ ጋር ባለው ነገር ማለት ነው። እኔ በጣም ይገርመኛል ማለት የዚህን ያህል ድፍረት ልታገኝ የቻለችበት፣ የዚህን ያህል ኮንፊደንስ ሊኖራት የቻለው፣ የዚህን ያህል ግዴታ አብርሃም ከኔ ጋር እንዲሆን ብላ የዚህን ያህል የምጠረው ጥረት እኔ በጣም ግራ እየገባኝ ነውና እንግዲህ እግዚአብሔር ይመስገን ይሄ ልጅ እንግዲህ ትላንትና ድንገት ወድቆ በነበረበት ሰዓት ድንጋይ ቢኖር የሆነ ነገር ቢኖር እንግዲህ ብቻ እግዚአብሔር ያበለው ነው ሌላ ነገር ሊፈጠር ይችላልና ያ ነገር አለመፈጠሩ መልካም ነው። እንግዲህ የአብርሃም የጤና ሁኔታ ሁላችሁም ሰምታችሁታል። በጣም ሰላማዊ እንደሆነ ውጤቱ እንግዲህ እንደዛ ነው የሚያመለክተው። ዳኒ ግን በጣም ሲያሽቀብጥ ነበር። አሁን ላይ እንግዲህ ባለቤቱ ጋር ትንሽ ሰላም ስላልደሉ ትንሽ በመሃላቸው መግባባት አላደለ የቀድሞ
ሚስቱን ያልከው አይዳንሻ ተሳስተሃል። የአሁኑም ባለቤቱ ናት፣ የቀድሞ ብቻ ሳይሆን ማለት ነውና እህቱ ጋር እንዲሆን እንፈልጋለንና በቃ ሰላም እንዲያገኝ ዶክተሯም ደግሞ የእውነት መስሏት እንግዲህ በተለይ አሁን ላይ ሰላም ያለበት ስፍራ ላይ ነው ይሄ ልጅ መሆን ያለበት። ዶክተሯም በጣም ብዙ ምክሮችን እየመከረች ነው። ቅድሚያ ለራስህ መስጠት አለብህ። አንተ ሰላም ስትሆን፣ አንተ ጤና ስትሆን ልጆችን ማሳደግ ትችላለህ። ከባለቤት ጋርም ሰላም መፍጠር ትችላለህ። ከአንተ መኖር የምችለው አንተ ሰላም ስትሆን ነውና ስትረስ የሚፈጥሩብህን ነገሮች አርቅ እያለች ነበረ። አዎ ትንሽ ግጭት ነበረ ከባለቤቴ ጋር፣ ግን አሁን ላይ በጣም ሰላም በሚባል ደረጃ ላይ ነው ያሉት። እግዚአብሔር ይመስገን ብሎ እንግዲህ መልስ ሰጥቷታል። ግን ዳኒ ወደ ቡዜ ጋር እንዲሄድ ይፈልጋል። እኔ ወደ ቡዜ ጋር እንዲሄድ የሚፈልግበትም ውሳኔ ምን እንደሆነ አላውቅም። የእውነት ነው የምላችሁ። የእውነትም ደግሞ ቡዜ ጋር ከሄደ ራሱ ሄርሜላ አታስፈልግም። ለምን ሄርሜላ አሁን ቡዜ ጋር እንዴት የምትፈልገው ለምን ታውቃላችሁ? በደንብ እንድታገኙ አብርሃምን። በተለይ ሰሞኑ እየተገናኙ አይደለም። ከዚህ ፊት እንደምታዩት በጣም ብዙ ጊዜ አብረው ነው እንጂ የማያደርጉት፣ አብረው ይገናኛሉ ምናምን ነገር። ያ ነገር በጣም አሁን ቀርቶባታል። ከዚህ በፊት በጣም ትፈራ ነበረ ሄርሜላና አብርሃም የሆነ አላደለ ባላቸው ግንኙነት ሩታ አሁንም ድጋሜ አብርሃምን ወደ ራሷ እንደምታረገው አብርሃም ወደ እሷ እንደሚመለስ ሲሆን ትፈራ ነበር ብዙ ጊዜ ቪዲዮዎች ላይ ከተመለከታችሁ ማለት ነው። እና ያ ነገር አሁን ላይ ደርሶ ስታዩ ደግሞ ምን ያህል ለእሷ የሞት ሞት ነው። ለምን እሷ ለአብርሃም ብዙ ነገር እየከፈለች ነው ያለችው። በተለይ እንደዚህ በስጦታዎች በአንዳንድ ነገሮች ነው አብርሃምን እያያዘች ያለችው። አብርሃምን በይሉንታ ነው እያቆየችው ያለችው ሰዎች ላይ። ግን ፍቅርን ይሄ በጥቅማ ጥቅም ይዛችሁት የምትቆዩት ነገር አለ። ፍቅሬ ከልብ ሲሆን ፍላጎት ሲኖር ይሄ ጥቅማ ጥቅም ሳይሆን በቃ ይሄ ንጹህ ልብ በቃ ከልባችሁ የምትዋደዱ ሲሆኑ ልክ እንደ ሩታና እንደ አብርሃም እንጂ በጥቅማ ጥቅም የመጣ ፍቅር ኖርማልም አይደለም፣ ሊሆንም አይችልም፣ መጨረሻውም አያምርምና በጣም የገረመኝ ግን የሁለቱ አብርሃምን ተይው አብርሃምን አትንኪው የሚባለው ፓርት ላይ በጣም እየሳኩኝ ነበር። በጣም ዘናፍታ እያልኩኝ ነበረና ወይ ሩቲ እውነት እንደው ብታጣፊያት ምን አለበት? እንደው ማላመጫዋን እንደው ከም እንደሚባለው አይቅረብ በቃ ልናገር ነበር ትችዋለሁ። ያው እንግዲህ እዚህ መታችሁ የሄርሜላ ኦዲየንሶችም ትናገራላችሁ፣ አንዳንድ ሀሳብ አስተያየት ትሰጣላችሁ። ያው እናንተ የመሰላችሁን ሀሳብ አስተያየት የመስጠት መብት ስላላችሁ ሚዲያ ነው፣ ማንም ሰው በነፃነት ሀሳቡን የመግለጽ መብት አለው። ግን ደግሞ ብዙ የምትጽፉ ልጆች አላችሁ። ምንድን ነበረ ማን ነበረ ስሙ? ኦማይ ጋድ ደስታ ሩቲ ከደስታ ጋር ነው የምትሆነው መጨረሻ ላይ፣ አብርሃም ደግሞ ከሄርሜላ ጋር ነው የሚል ኮሜንቶችን ብዙ ጊዜ እኔ ፔጅ ላይ አነባለሁ። እና እስኪ መጨረሻውን አብረን የምናይ ይሆናል። አንዳንድ ጊዜ ያው ሰዎች ይሆናል አይደል ግምት ይገምታሉ፣ የሚሆነው ነገር ይገምታሉ። አንዳንዴ የምንገምታቸው ግምቶች እውነት ሊሆኑ ይችላሉ፣ አንዳንዴም ደግሞ እውነት ላይሆኑ ይችላሉ፣ ወይም ደግሞ 50-50 ሊሆኑ ይችላል። እና እውነታውን ፈጣሪ ነው የሚያውቀው። ያው ብዙ ጊዜ እኔ እንደምላችሁ እነሱ በሚለቁልን ቪዲዮ ነው አስተያየት የምሰጠው ሪያክሽን የማደርገው እንጂ ሌላ ጨምሬ ቀንሼ የማደርገው ነገር የለም። እና ደግሞ ከእውነት ጎን ገባችሁ አይደለ? ማንኛውም ሴት ቢደርስባት ልክ የምታረገውን ነገር ነው ሩታ እያደረገች ያለችው። አንቺ ብትሆኚ በሩታ ላይ የደረሰው ወይም ደግሞ እያንዳንዱ ሩታ ያሳለፈችው ነገር በአንቺ ላይ ቢደርስ ወይም በእኔ ላይ ቢደርስ እናውቃለን እኮ ምን ልናደርግ እንደምችል። ግን ሩታ በጣም ጠንካራ ናት። አንዳንድ ጊዜ እግዚአብሔር ነገሮችን ወይም ደግሞ ፈተናዎችን ወደ ህይወታችሁ ሲያመጣ እንዳቅማችሁና እንደምትችሉት አድርጎ ነው የሚሰጣችሁ። የማትችሉትን ፈተና አይሰጣችሁ ፈጣሪ። ለምን? በቃ ስለሚያምንባችሁ የምትችሉትን ፈተና የሚሰጣችሁ። ለዛም ሩታ ብዙ ነገሮችን አላደለ በብልሃትም በትጋትም በማስተዋልም እየተወጣች ያላችሁ። አዎ ሁለቱም ጋር ጥፋት አለ። ግን ጥፋታችሁን አምነው እኮ በቃ ይቅርታ ተባብለው ሰላም ህይወት እየቀጠሉ ሳለ ነው በመሀላቸው አሁንም እንደገና ገብታችሁ። በተለይ የቡዜና የዴቭ ሁኔታ በጣም ነው እኔ እየገረመኝ ያለው። ማለት እንዴት ነው በዚህ ልክ የሩታና የአብርሃም አንድ ላይ መሆን ያናደዳችሁ? በቃ እኮ በጣም ጥላቻችሁ በደንብ ነው የሚታየው፣ ፍንትም ብሎ ነው የሚታየው። በቃ የሁለቱ አንድ መሆን አልፈለጋችሁትም። እናንተ አሁን ላይ የምትፈልጉት ከሄርሜላ ጋር ብቻ እንዲሆኑ። ያ ደግሞ ትክክል አይደለም እንዴ! ምን ሆናችሁ ነው? ማለት ልጅ ካላባት እንዲያድግ አባትን ነጥቃ የራሱ ለማድረግ ከምትጥር ሴት ጋር ስነስርዓት ከሌላት ይሄ የኢትዮጵያ ወይም ደግሞ ይሄ የባህልን ወግን ያልጠበቀ ነገር የሰውን ባህል ቀምታ የራሷ የምታደርግን ሴት በእግዚአብሔር ዘንድ የማይወደድን ስራ የምትሰራ ሴት እንዴት ነው ልታከብሯትና እንዴት ነው ከአብርሃም ጋር እንድትሆን እየፈቀዳችሁላት ያላችሁ? የእውነት
ብዙ ጊዜ ብላለች እኔ ዴቭ አንተን ስለማከብር ነው እንጂ እችል እዚህ ቦታ ላይ መገኘት የለባትም በቃ ማለትም እናንተ የሁለታችን ደስታ ወይም ደግሞ ሁለታችን አብረን መሆናችሁ ስለማትፈልጉት ነው ብትፈልጉት ነው እችል እዚህ ምንም አትሰራም ብሎ መልስ ሰጥቷል። ግን እነሱ ምንም አላሉ። ለምን እሷንም እዛ ጋር ማስቀየም አልፈለጉም ይመስለኛል። የሆነ እነሱ የራሳቸው እኛ ማናውቀው የሆነ የሚግባቡበት ሌላ የሆነ ጉዳይ ወይ ደግሞ አጀንዳ አላቸው። ለዛም ነው ብዙ ጊዜ የሆነ ነገር በተፈጠረ ሰዓት ቡዜም ከሄርሜላ ጎን ነው ያለችው። ዴቭም ደግሞ ከዚህ በፊት የምታስታውሱ ከሆነ እንግዲህ ለሄርሜላ እስከ ቀለበት ድረስ ከደረሰ ካንቺ ጋር ያለው ነገር አብቅቷል ማለት ነው እያላት ነበር ለሩቲም ማለት ነው። እና አንዳንድ ጊዜ ያው እነሱ ቤተሰብ ናቸው። እውነት ለመናገር ዴቭም ቡዜም አብርሃም ቢሆን ቤተሰብ ናቸው። እኛን አይደለ ባዶች የሆነ ዳር ላይ የምንቀረው እኛን። ግን ደግሞ አንዳንድ ጊዜ እውነታውን መደበቅ የለብንም። እኛ እዚህ ጋር የተሰማንን ሀሳብ ስሜት እናቀርባለን። እነሱ ከካሜራ ጀርባ እኮ ምናልባት ቤት አብሮ ፈታ ቡና እየጠጡ ዘና እያሉ ነው። አሁን እናውቃለን የሚሰሩት ኮንተንት ድራማ ነው። ይሄ ማለት መጀመሪያ መጨረሻ የሌለው ድራማ ነው። ግን ደግሞ ድራማም ቢሆን ድራማውን እንደ አዲስ ወይ ደግሞ አፕዴት አድርገውት በአዲስ መልክ ቆንጆ አድርገው ቀምመው አስተማሪ በሆነ የፍቅር ታሪክ ቢጀምሩትና ቢሰሩት ይሻላል። ግን አሁን ላይ ዛሬም እንግዲህ እንዳያችሁት አብርሃም እንግዲህ ወደ ቡዜ ቤት ለመሄድ እንግዲህ ተስማምቶ ነው ቪዲዮ ያቆሙ ከት ነው ማለት ነው። ነገ እንግዲህ ሌላ ነገር ይፈጠራል። ሩታም እርግጠኛ ነኝ አብርሃምን ወደዛ ትልኩም ወደ ቡዜ ቤት ብትልከውም አብራ ልትሄድ ትችላለች። ለምን በአሁኑ ሰዓት በተለይ ሩቲ ከሱ መለየት አትፈልግም። አለቀ። ለምን ከዚህ በፊት ብዙ ነገሮች ተፈጥሯል። ከዚህ በኋላ ላለው ነገር ግን ደግሞ ባሏ ነው፣ የልጁ አባት ነው። ጊዜዋንም ማንኛውም ነገሯን ከእሱ ጋር ነው እንጆይ ማድረግ የምትፈልገው። ገብቷችኋል አይደለ? ዛሬ እንግዲህ ልዑሌን አላየኑም። ብዙዎቻችሁ ልዑሌ የለም እያላችሁ ነበር። ትናንት ላይ ካስታውሳችሁ ልዑሌ ትንሽ እያፋሸገም ነበርና ምናልባት እንግዲህ እንቅልፍ ነገር ይዞት ሊሆን ይችላል ብዬ አስባለሁ። እውነት ለመናገር የልጃቸው አምላክ እንግዲህ ሰላምን ፈጥረው ይሄ ድራማ ቆሞ ይሄ ሰላም የሆነ የድሮ ፍቅራቸው ተመልሰው እንደ ድሮ ይሄ ሳቆ እየተጫወቱ ፕራንክ የተደራረጉ የሚመጡበት ጊዜ በጣም እየናፈቀኝ ነው። ይሄ ደግሞ ብዙዎችም ጉጉት ነውና በተለይ ግን ዳዊትና ቡዜ ይሆናል አይደለ? ብታስተውሉ መልካም ነው። ይሄ እኔም የእህትነት ምክሬ ነው። የኔ ውድ ተወዳጅ ቤተሰቦች እስኪ እናንተ ማሳባታችሁ ኮሜንት ላይ አስቀምጡልኝ። ግን ደግሞ ለሄርሜላ አንድ መልእክት መናገር ፈልጋለሁ በዚህ አጋጣሚ። ሄርሜላ የሴትነትሽን ክብርሽን ባታወርጁ መልካም ነው። እኛ በአንቺ መሰደብ የለብንም። አንድ ሴት ባጠፋችሁ፣ አንድ ሴት ቆሻሻ ነገር ባረገችሁ ሌላውም ሴት አብሮ መጨፍለቅ የለበትም። እናንተ ሴቶች እኮ እንድንባል እያረግሽን ያለሽው እና አንዳንድ ጊዜ ለክብር ተጨነቂ። የሆነ ኳሊቲ ያላት ሴት ልትሆኝ ይገባሻል። ክብርሽን ልታቂ ይገባሻል። በክብርሽ መደራደር የለብሽም። የሴት ልጅ ትልቁ ውበቷ ክብሯ ነው። በክብሯ የምትደራደር ሴት መሆን የለብሽም። ገብቶሻል አይደል? አንቺ እኮ ምንም ያስችልሽ አይደለሽም። በጣም ቆንጆዬ ነሽ፣ ቁመናለሽ፣ ምንም የሚጎልሽ ነገር የለም። ግን ቀፋፊ እንድትሆኝ ያደረገች ስራሽና ተግባርሽ የምታረጊው ስራ ነው። ኦኬ ብዙ ጊዜ እንግዲህ ሲባል የምሰማለው ሄርሜላ ወደ እነሱ ጋር የገባችሁ በስራ መልክ ነው። በስራ መልክ ገብታ ግን ከስራው በስተጀርባ አብራምና ፍቅር እንግዲህ የፍቅር ጥያቄ እንደጠየቀችው ነው እየተወራ ያለው። ያም ቢሆን ግን ደግሞ የሆነ ሰዓት ላይ መቆም ነበረበት። ኦኬ እንደ ማንኛውም ዩቱበር እንግዲህ እየሰራሽ ነው። ቆንጆ ኢንካምም አለሽ። ብዙ ጊዜ ደግሞ ምንድን ነው የሚባለው በጣም የሀብታም ልጅ ነሽ ምናምን ነገር። በነገራችን ላይ እኮ የሀብታም ልጅ ስትሆኑ እኮ ለክብራችሁ፣ ለስማችሁ፣ ለዝናችሁ ትጨነቃላችሁ። የቱ ሀብታማ ብትሆን እዚህ ዩቱብ ላይ መታ እንደዚህ በራሷን ክብሯን ባላስወረደች ነበረ። ለማንኛውም ተወዳጆች ላይክ፣ ሼር፣ ሰብስክራይብ እንዲሁም ማሳፈታችሁ ኮሜንት ላይ አስቀምጡልኝ። ባባይ